ሰላም ጤና ይስጥልኝ። ዛሬ ደግሞ አንድ 3 ደቂቃ 4 ደቂቃ ውይይት ምናያት ምንድነች መሰላችሁ? ለምሳሌ 4 ሲቀነስ 2 ሲደመር 6 ሲካፈል በ2 መልሱ ስንት ነው የሚሆነው ብለን ብንጠይቅ የተለያዩ ተማሪዎች የተለያየ መልስ ሊሰጡ ይችላሉ። ለምሳሌ አንዱ ተማሪ ምን ያደርጋል? 4 እና 2ን በማቀናነስ 2 ይልና ሲደመር 6 ሲካፈል ካለ በኋላ 2 እና 6ን በመደመር እንደገና 8 ይሆናሉ። 8 ሲካፈል በ2 ይልና መልሱን 4 ይላል። ሌላ ተማሪ ደግሞ እንደሱ አይደለም ይልና 4 ሲቀነስ 2 ሲደመር 6 ሲካፈል በ2 የሚለውን ምን በማድረግ ሊሰራ ይችላል? 4 ሲቀነስ 2 ሲደመር 3 6ን በ2 ሲያካፍላት 3 ስለምትሆን እሺ። በመቀጠል 4 ሲቀነስ 2 እነዚህን በማቀናነስ 2 ይልና ሲደመር 3 እኩል ይሆናል 5። ሌላ ተማሪ ደግሞ በሌላ መንገድ ይሄዳል። እንዳላደክማችሁ እንዳላሰለች አሁን ለጊዜው ይሄን ሁለቱን እንኳን ሁለት ተማሪዎች ሁለት የተለያየ መልስ ግን ለምን እና 3 ወይም ከዚያ በላይ ያስኬድናል። ለምሳሌ ይሄ ማለት ነው እና ሁለቱን ካሳየዋችሁ በቂ ነው። ቢያንስ ሁለት አይነት መልስ መጣ። ሁለት አይነት መልስ መምጣቱ ራሱ በሂሳብ ህግ መሰረት አንድ ጥያቄ አንድ መልስ በየትኛውም የተለያየ የመንገዶች የመሄጃ መንገዶች ሊኖሩት ይችላሉ። ነገር ግን መልስ ላይ አንድ ቦታ መገናኘት አለብን ነው የሚለው ሂሳብ እና መንገዶች ግን የተለያዩ መንገዶች ሊኖሩን ይችላሉ። ስለዚህ ቢያንስ ግን አሁን ይሄ ሁለት መልሶችን አገኘን እና ይሄንን ያዩ የሂሳብ ሊቆች ወይም ማቴማቲሻን ቦድማስ የሚል ፈጠሩ። ኤኤስ አብሪቪዬሽን ነው ማለት ነው፣ ምህጻረ ቃል። ቢ ሪፕሬዘንት የሚያደርገው ቅንፍ ካለ በመጀመሪያ ቅንፍ ውስጥ ያለ ነገር ይሰራ ነው። ኦ ኦርደር ነው፣ ስለሱ አወራችኋለሁ። ምንድነው ኦርደር እንለፈው ለጊዜውና ዲ ማለት ዲቪዥን። ከዛ በመቀጠል ደግሞ ማካፈል ካለ በጥያቄው ውስጥ ካለ ማካፈል ይቀጥላል ማለት ነው። ኤም ማለት መልቲፕሊኬሽን በመቀጠል ይታያል። ኤ ማለት አዲሽን መደመር፣ መጨረሻ ላይ ሰብትራክሽን። እንግዲህ አሁን በዚህ ጥያቄ ላይ ቅንፍ የለም። 4 ሲቀነስ 2 ሲደመር 6 ሲካፈል በ2 ነው የሚለው እና ቢ የሚለው ብራኬት ለምሳሌ እዚህ ጋር እንደዚህ ቅንፍ ቢኖር የመጀመሪያ ስራችን 4 ሲቀነስ 2 ይችን ነበር ቅንፍ ውስጥ ቢ ብራኬት የሚል ስላለ ይሄንን ነበር ከሁሉም ስራ ቀድመን የምንሰራው ማለት ነው። ነገር ግን ጥያቄያችን ላይ የለም። በጣም ጥሩ። ኦ ማለት ኦርደር ማለት ነው። እሱ ማለት ለምሳሌ to the power of 2 አይነት ወይም to the power of 3 በጥያቄው ውስጥ ቢኖር አንደር ዘ ራዲካል ያሉ ጥያቄዎች ሩት 4 እና የመሳሰሉት። ሌላ ሎግ ወይም ስለ ሎጋሪዝም ሎግ እንዲህ የሚል ቢኖር ጥያቄው ውስጥ እነሱ በመጀመሪያ መሰራት አለባቸው ነው። ለምሳሌ ይህን ጥያቄ ሞዲፋይ አድርገውና 4 ማለት to the power of 2 ማለት ነው -2 እያለ ይቀጥላል ጥያቄው። ስለዚህ በዚህ ጥያቄ ውስጥ አሁን ኦርደርድ ማነው ኦርደር ውስጥ ያለች to the power of 2 በመጀመሪያ ስንት እንደሆነች እሷ ወደ ምንዛሬ ውስጥ ትገባለች። ይህ ማለት ነው ኦ ማለት ወይም ራዲካል ወይም ሎጋሪዝም
ወይም ክፍልፋዮች እና የመሳሰሉት ወይም ሪፒቲንግ ነምበር ካለ ሪፒት የሚያደርግ 0.555 የሚል ካለ ለምሳሌ ይሄንን ወደ ክፍልፋይ መቀየር አለበት እንደማለት ነው። ኦርደርድ እነዚህንና የመሳሰሉትን ይጨምራልና ይሄ መሰራት አለበት። አሁን እንግዲህ ቦድማስ MAS አሁን በዚህ ጥያቄ መሰረት እንግዲህ ስለ ሁለቱ አብራራሁኝ። እነዚህ የሉም እንዳጋጣሚ ሆኖ ዲቪዥን ነው አሁን ቀጥለን የምናየው። ጥያቄ ውስጥ ዲቪዥን ካለ ማካፈል አለ እዚህ ጋር 6 ሲካፈል በ2 የሚል ስለዚህ የጥያቄ 4 ሲቀነስ 2 ሲደመር 3 እናደርጋለን። ዲቪዥንን ማካፈልን በመጀመሪያ ሰራን ማለት ነው። በመቀጠል ኤም አለች እዚህ መልቲፕሊኬሽን ማብዛት የለም እዚህ ውስጥ። ስለዚህ የምናበዛው ነገር የለም። ለምሳሌ እዚህ 3 ሲባዛ በ4 የሚል ቢኖር ኖሮ ከዚህ ስራ በኋላ 3ን በ4 ማብዛት ይቀጥል ነበር። ነገር ግን የለም። እሺ ከዚያ አዲሽን እና ሰብትራክሽን ከሌፍት ወደ ራይት ከግራ ወደ ቀኝ በቀጥታ እናስኬዳለን። ይሄ ማለት መደመርና መቀነስን ከግራ ወደ ቀኝ ነው ሁሌ የምናስኬደው። 4 ሲቀነስ 2 ይሆናል። ከዚያ ሲደመር 3 5 ይሆናል። ከግራ ወደ ቀኝ በቀጥታ መደመርና መቀነስን ከግራ ወደ ቀኝ ሬስፔክቲቭሊ ነው የምናስኬዳቸው። አመሰግናለሁ።